ይህ የሕያው እግዚአብሔር ቃል ነው። ምዕራፍ 40 ከዚህም በኋላ የግብጽ ንጉሥ የመጠጥ አሳላፊና እንጀራ ቤቱ ጌታቸውን የግብጽን ንጉሥ በደሉት። ፈርዖንም በመጠጥ አሳላፊዎቹ አለቃና በእንጀራ ቤቱ አዛዥ በሁለቱም ሹማምንቶች ላይ ክፉኛ ተቆጣ። በዘበኞቹ አለቃ ቤት ወዳለው ዮሴፍ ወደ ታሰረበት እስር ቤትም አስገባቸው። የዘበኞቹም አለቃ እስረኞቹን ለዮሴፍ አስረከባቸው። ዮሴፍም በሚያስፈልጋቸው ሁሉ ይረዳቸው ነበር። እስር ቤት ገብተው ጥቂት እንደቆዩ ታስረው የነበሩት የግብጽ ንጉሥ የመጠጥ አሳላፊውና አለቃ የእንጀራ ቤቱ አዛዥ በአንድ ሌሊት የየራሳቸውን ህልም አዩ። የሁለቱም ህልም ለየራሳቸው የተለያየ ፍቺ ነበረው። በማግስቱም ጠዋት ዮሴፍ ወደ እነርሱ ሲገባ ተክዘው አገኛቸው። ስለዚህም ምን ነው ዛሬስ ፊታችሁ ላይ ሐዘን ይነበባል በማለት አብረውት በጌታው ግቢ የታሰሩትን የፈርዖን ሹማምንቶች ጠየቃቸው። እነርሱም ሁለታችንም ህልምን አየን፣ ነገር ግን የሚተረጉምልን ሰው አጣን ሲሉ መለሱለት። ዮሴፍም ሁልጊዜም ቢሆን የህልም ትርጓሜ ከእግዚአብሔር የሚገኝ አይደለምን? እስቲ ያያችሁትን ህልም ንገሩኝ አላቸው። ስለዚህ የመጠጥ አሳላፊዎቹ አለቃ እንዲህ ሲል ህልሙን ለዮሴፍ ነገረው። ከፊት ለፊቴ አንዲት የወይን ተክል አየሁ። ተክሏም 3 አረጎች ነበሯት። ወዲያውም አቆጥቁጣ አበበች፣ ዘለላዎቿም ተንዠርግገው በሰሉ። የፈርዖንም ጽዋ በእጄ ይዤ ነበር። የወይኑ ፍሬ ለቅሜ በጽዋ ውስጥ ጨምቄ ጽዋውን በእጁ ሰጠሁት። ዮሴፍም እንዲህ አለው፣ እንግዲህ የህልሙ ትርጓሜ ነው። 3ቱ ሐረግ 3 ቀን ነው። በ3 ቀን ውስጥ ፈርዖን ከእስር ቤት ያስወጣሃል፣ ወደ ቀድሞ ሹመትህም ይመልሰሃል። በፊት የመጠጥ አሳላፊ በነበርክ ጊዜ ታደርግ እንደነበረው ሁሉ የፈርዖንን ጽዋ በእጁ ትሰጠዋለህ። እንግዲህ በጎ ነገር በገጠመህ ጊዜ እኔን አስበህ ቸርነትን አድርግልኝ፣ ስለኔም ለፈርዖን ንገርልኝ። ከዚህም እስር ቤት አስወጣኝ። ከዕብራውያን ምድር ወደዚህ የመጣው በአፈና ነው። አሁንም ቢሆን እዚህ እስር ቤት ውስጥ የተጣልኩት አንዳች ጥፋት ኖሮብኝ አይደለም። የእንጀራ ቤቱ አዛዥ ለመጠጥ አሳላፊዎቹ አለቃ ህልም የተሰጠው ፍቺ ደስ የሚያሰኝ መሆኑን ሲሰማ የራሱንም ህልም ለዮሴፍ እንዲህ ሲል ነገረው። እኔም ደግሞ ህልምን አይቻለሁ። 3 መሶቦች በራሴ ላይ ተሸክሜ ነበር። በላይኛው መሶብ ውስጥ ለፈርዖን የተዘጋጀ የተለያየ ምግብ ነበረበት። ወፎችም ራሴ ላይ ካለው መሶብ ይበሉ ነበር። ዮሴፍም እንዲህ ሲል መለሰለት፣ የህልሙ ፍቺ ነው። 3ቱ መሶብ 3 ቀን ነው። በ3 ቀን ውስጥ ፈርዖን ከእስር ቤት ያስወጣሃል፣ በእንጨትም ላይ ይሰቅልሃል፣ ወፎችም ስጋህን ይበሉታል። በ3ኛው ቀን የፈርዖን የልደት በዓል ነበር። ለሹማምንቱም ሁሉ ግብዣ አበላ። በዚያን ዕለትም የመጠጥ አሳላፊዎቹን አለቃ የእንጀራ ቤቱንም አዛዥ ሹማምንት ባሉበት ከእስር ቤት አስወጣቸው። የመጠጥ አሳላፊዎቹን አለቃ ወደ ቀድሞ ሹመቱ መለሰው። እርሱም እንደ ቀድሞ ጽዋውን ለፈርዖን በእጁ ይሰጠው ጀመር። የእንጀራ ቤቱ አዛዥ ግን ልክ ዮሴፍ እንደተረጎመላቸው ሰቀለው። የሆነ ሆኖ የመጠጥ አሳላፊዎቹ አለቃ ዮሴፍን አላስታወሰውም፣ ረሳው እንጂ። ምዕራፍ 41 ድፍን 2 ዓመት ካለፈ በኋላ ፈርዖን ህልምን አለመ። በህልሙ በአባይ ወንዝ ዳር ቆሞ ነበር። እነሆ መልካቸው ያማረ ስጋቸውም የወፈረ 7 ላሞች ከወንዙ ወጥተው በወንዙ ዳር የበቀለውን ሳር ይበሉ ጀመር። ቀጥሎም መልካቸው የከፋ አጥንታቸውም የወጣ ሌሎች 7 ላሞች ከወንዙ ወጥተው አስቀድመው ከወጡት ላሞች አጠገብ ቆሙ። እነዚህ መልካቸው የከፋና አጥንታቸው የወጣ ላሞች እነዚያን ያማሩና የወፈሩ ላሞች ሲውጧቸው አየ። ከዚያም ፈርዖን ከእንቅልፉ ነቃ። ፈርዖንም እንደገና እንቅልፍ ወስዶ ሳለ ሌላ ህልም አየ። በህልሙም በአንድ የእህል አገዳ ላይ ፍሬያቸው የተንዠረገገና ያማረ 7 የእሸት ዘለላዎች ሲወጡ አየ። ከዚያም የቀጨጩና በምስራቅ ንፋስ ተመተው የደረቁ 7 የእሸት ዛላዎች ወጡ። የቀጨጩት የእሸት ዛላዎች ፍሬያቸው የተንዠረገገውን 7ቱን ያማሩ ዛላዎች ዋጧቸው። በዚህ ጊዜ ፈርዖን ከእንቅልፉ ነቃ።
ነገሩም ህልም ነበር። በነጋታውም ፈርዖን መንፈሱ ታወከበት። ስለዚህ በግብፅ ሀገር ያሉትን አስማተኞችና ጥበበኞች በሙሉ አስጠርቶ ህልሙን ነገራቸው። ይሁን እንጂ ህልሞቹን ሊተረጉምለት የቻለ አንድም ሰው አልተገኘም ነበር። በዚህ ጊዜ የመጠጥ አሳላፊዎቹ አለቃ ፈርዖንን እንዲህ አለው፣ የሰራሁት በደል ዛሬ ታወሰኝ። በአንድ ወቅት ፈርዖን እኔንና የእንጀራ ቤት አዛዡን ተቆጥቶ በዘበኞቹ አለቃ ግቢ አስሮን ነበር። ሁለታችንም በአንዲት ሌሊት የተለያየ ህልምን አየን። የእያንዳንዳችንም ህልም የየራሱ ትርጉም ነበረው። በዚያን ጊዜ የዘበኞቹ አለቃ አገልጋይ የሆነ አንድ ዕብራዊ ወጣት ከኛ ጋር እስር ቤት ነበር። ህልማችንን በነገርነው ጊዜ ፍቺውን ነገረን። ለእያንዳንዳችንም እንደ ህልማችን ተረጎመልን። ነገሩ ልክ እርሱ እንደተረጎመልን ሆነ። እኔ ወደ ቀድሞ ሹመቴ ተመለስኩ። የእንጀራ ቤት አዛዡ ተሰቀለ። ፈርዖንም ዮሴፍን እንዲያመጡት ትእዛዝ ሰጠ። ከእስር ቤትም በጥድፊያ ይዘውት ወጡ። ጠጉሩንም ከተላጨና ልብሱን ከለወጠ በኋላ ፈርዖን ፊት ቀረበ። ፈርዖንም ዮሴፍን ህልም አይቼ ነበር፣ ህልሜን ሊተረጉምልኝ የቻለ አንድም ሰው አልተገኘም። አንተ ግን ህልም ሲነገርህ የመተርጎም ችሎታ እንዳለ ሰማው አለው። ዮሴፍም ፈርዖንን እኔ የመተርጎም ችሎታ የለኝም፣ ነገር ግን እግዚአብሔር ለፈርዖን የሚሻውን ትርጉም ይሰጠዋል አለው። ከዚያም በኋላ ፈርዖን ዮሴፍን እንዲህ አለው፣ በህልሜ በአባይ ወንዝ ዳር ቆሜ ነበር። ስጋቸው የወፈረና መልካቸው ያማረ 7 ላሞች ከወንዝ ወጥተው በወንዙ ዳር የበቀለውን ሳር ሲበሉ አየሁ። ከእነርሱም በኋላ አቅመ ደካማ መልካቸው እጅግ የከፋና አጥንታቸው የወጣ ሌሎች 7 ላሞች ወጡ። እነዚያን የመሰሉ የሚያስከፉ መልክ ያላቸው ላሞች በግብፅ ምድር ከቶ አይቼ አላውቅም። አጥንታቸው የወጣና አስከፊ መልክ ያላቸው ናቸው። እነሱም ስጋቸው የወፈረውን 7ቱን ላሞች ዋጧቸው። ከዋጧቸውም በኋላ ያው የበፊቱ መልካቸው ስላልተለወጠ እንደ ዋጧቸው ማንም ሊያውቅ አይችልም ነበር። ከዚያም ከእንቅልፌ ነቃው። እንደዚሁም በህልሜ በአንድ የእህል አገዳ ላይ ፍሬያቸው የፋፋና ያማሩ 7 እሸት ዘለላዎች ወጥተው አየሁ። ቀጥሎ በምስራቅ ነፋስ ተመተው የቀጨጩ የደረቁ ሌሎች 7 ዛላዎች ወጡ። የቀጨጩት የእሸት ዛላዎች 7ቱን ያማሩ የእሸት ዛላዎች ዋጧቸው። ይህንንም ለአስማተኞች ነገርኩኝ፣ ነገር ግን ማንም ሊፈታው አልቻለም። ዮሴፍም ለፈርዖን እንዲህ አለው፣ ሁለቱም የፈርዖን ህልሞች ተመሳሳይና አንድ አይነት ናቸው። እግዚአብሔር ወደፊት የሚያደርገውን ለፈርዖን ገልጦለታል። 7ቱ የሚያማምሩ ላሞች 7 ዓመታት ናቸው። 7ቱም የሚያማምሩ የእሸት ዛላዎች 7 ዓመታት ናቸው። ህልሙም አንድና ተመሳሳይ ነው። ከነርሱም በኋላ አጥንታቸው የወጣ አስከፊ መልክ ያላቸው 7 ላሞች 7 ዓመታት ናቸው። እንደዚሁም ፍሬ አልባ የሆኑትና በምስራቅ ነፋስ ተመተው የደረቁት 7 የእሸት ዛላዎች 7 የራብ ዓመታት ናቸው። አስቀድሜ ለፈርዖን እንደተናገርኩት እግዚአብሔር ወደፊት የሚያደርገውን ነገር ለፈርዖን ገልጦለታል። በመላው የግብፅ ምድር እጅግ የተትረፈረፈ ጥጋብ የሚሆንባቸው 7 ዓመታት ይመጣሉ። ከዚያ በኋላ ግን በተከታታይ 7 የረሃብ ዓመት ይሆናል። የረሃቡ ዘመን አገሪቱን እጅግ ስለሚጎዳት በግብፅ የነበረው ያለፈው የጥጋብ ዘመን ሁሉ ጨርሶ አይታወስም። ከጥጋቡ ዓመታት በኋላ የሚመጣው የረሃብ ዘመን እጅግ ጽኑ ከመሆኑ የተነሳ ቀደም ሲል የነበረ የጥጋብ ዘመንን ፈጽሞ ያስረሳል። ህልሙ ለፈርዖን በሁለት መልክ በድጋሚ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። ይህንም እግዚአብሔር በቅርብ ጊዜ ይፈጽመዋል። እንግዲህ ፈርዖን ብልህና አስተዋይ ሰው ፈልጎ በመላው የግብፅ ምድር ላይ አሁኑኑ ይሹ። እንደዚሁም በሰባቱ የጥጋብ ዓመታት ከሚገኘው ምርት 1/5 እንዲሰበሰብ የሚያደርጉ ኃላፊዎችንም ይሹ። እነርሱም በሚመጡት የጥጋብ ዓመታት ከሚገኘው ምርት ሁሉ ይሰብስቡ፣ በፈርዖንም ስልጣን ስር ያከማቹ። ለምግብም እንዲሆኑ በየከተማው ይጠበቁ።
ሚከማቸው እህል ወደፊት በግብጽ አገር ላይ ለሚመጣው የ7 ዓመት ረሃብ መጠበቂያ ይሁን። በዚያም ሁኔታ አገሪቱ በረሃብ አትጠፋም። እቅዱንም ፈርዖንና ሹማምንቱን ሁሉ መልካም ሆኖ አገኙት። ፈርዖንም የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው ማንን ልናገኝ እንችላለን ብሎ ጠየቃቸው። ፈርዖንም ዮሴፍን እንዲህ አለው፣ እግዚአብሔር ይህን ሁሉ ስለገለጠልህ እንዳንተ ያለ አስተዋይና ብልህ ሰው የለም። አንተ በቤተ መንግስቴ የበላይ ትሆናለህ። ሕዝቤም ሁሉ ለስልጣንህ ይገዛል። እኔ ካንተ የምበልጠው በዙፋኔ ብቻ ይሆናል። ከዚያም ፈርዖን ዮሴፍን በመላይቱ የግብጽ ምድር ላይ ኃላፊ አድርጌሃለሁ አለው። ፈርዖንም ባለማህተም ቀለበቱን ከጣቱ አውልቆ በዮሴፍ ጣት ላይ አደረገው። እንዲሁም ከጥሩ የተልባ እግር የተሰራ ልብስን አለበሰው። በአንገቱም የወርቅ ሐብልን አጠለቀለት። በማዕረግ ከእርሱ ሁለተኛ ሰው አድርጎ በሰረገላ ላይ አስቀመጠው። ሰዎችም በፊቱ እጅ ንሱ እያሉ ይጮሁ ነበር። በዚህ ሁኔታ በግብጽ ምድር ሁሉ ላይ ሾመው። ከዚያ በኋላ ፈርዖን ዮሴፍን እኔ ፈርዖን ነኝ፣ ሆኖም በመላይቱ ግብጽ ያላንተ ትእዛዝ እጁንም ሆነ እግሩን ልውስ የሚያደርግ አይኖርም አለው። ፈርዖንም ዮሴፍን ጻፍናትና ብሎ ስም አወጣለት። እንዲሁም የሄልዮቱ ከተማ ካህን የኢጳፍራ ልጅን አስናትን አጋባው። ዮሴፍም በመላይቱ የግብጽ ምድር ተዘዋወረ። ዮሴፍ የግብጽ ንጉሥ ፈርዖንን ማገልገል ሲጀምር እድሜው 30 ዓመት ነበር። ዮሴፍም ከፈርዖን ፊት ወጥቶ የግብጽ ምድር በሙሉ ዞረ። በ7 የጥጋብ ዓመታት ምድሪቱ የተትረፈረፈ ሰብል ሰጠች። በእነዚያ 7 የጥጋብ ዓመታት ዮሴፍ በግብጽ አገር የተገኘውን ምርት ሰብስቦ በየከተማዎቹ አከማቸ። በእያንዳንዱ ከተማ ከየአቅራቢያው የተመረተውን እህል እንዲከማችም አደረገ። ዮሴፍ ብዛቱ እንደ ባህር አሸዋ የሚሆን የእህል ሰብልን አከማቸ። ሰብሉ እጅግ ከመብዛቱ የተነሳ ልኩን መስፈርና መመዝገብ እንኳን አልተቻለም ነበር። 7 የራብ ዓመታት ከመምጣታቸው በፊት የሄልዮት ካህን የኢጳፍራ ልጅ አስናት ለዮሴፍ 2 ወንዶች ልጆችን ወለደችለት። ዮሴፍም እግዚአብሔር መከራዬን ሁሉ የአባቴን ቤት እንድረሳ አድርጎኛል በማለት የመጀመሪያ ልጁን ስም ምናሴ አለው። እንደዚሁም መከራ በተቀበልኩበት ምድር እግዚአብሔር ፍሬያማ አደረገኝ ሲል ሁለተኛ ልጁን ኤፍሬም አለው። በግብጽ ምድር የነበረው 7 የጥጋብ ዘመን አለፈና ዮሴፍ አስቀድሞ እንደተናገረው የ7 ዓመት የረሃብ ዘመን ጀመረ። ሌሎች ሀገሮች ሁሉ ሲራቡ በመላው የግብጽ ምድር ግን ምግብ ነበር። ረሃብ በመላው የግብጽ ምድር መስፋፋት ሲጀምር ሕዝቡ ምግብ ይሰጠን በማለት ወደ ፈርዖን ጮሁ። ፈርዖንም ግብጻውያኑን ወደ ዮሴፍ ሂዱና የሚላችሁን አድርጉ አላቸው። ረሃቡ በአገሩ ላይ የተስፋፋ ስለሄደ ዮሴፍ ኮተራዎቹን ከፍቶ እህሉ ለግብጻውያን እንዲሸጥ አደረገ። ምክንያቱም ረሃቡ በመላይቱ ግብጽ ጸንቶ ነበርና። ረሃቡ በመላው ዓለም ጸንቶ ስለነበር የየሀገሩ ሰዎች ሁሉ ከዮሴፍ ዘንድ እህል ለመሸመት ወደ ግብጽ ምድርም መጡ። ምዕራፍ 12 ያዕቆብ በግብጽ እህል መኖሩን ሲሰማ ልጆቹን እንዲህ አላቸው፣ ለምን እርስ በርሳችሁ ትተያያላችሁ? በግብጽ እህል መኖሩን ሰምቻለሁ። ስለዚህ ከመሞት መሰንበት ይሻላልና ወደዚያ ወርዳችሁ እህልን ሸምቱልን አላቸው። ከዚያም 10 የዮሴፍ ወንድሞች እህልን ለመሸመት ወደ ግብጽ ወረዱ። ነገር ግን ያዕቆብ የዮሴፍን ወንድም ብንያምን ክፉ ነገር ይደርስበታል በሚል ፍርሃት ከወንድሞቹ ጋር አላከውም። ረሃቡ በከነዓንም በመበርታቱ እህልን ለመሸመት ወደ ግብጽ ከሄዱ ሰዎች መካከል የእስራኤል ልጆች ነበሩ። በዚህ ጊዜ ዮሴፍ የምድሪቱ ገዢ ነበር። ለአገሪቱ ሰዎች ሁሉ እህል የሚሸጥላቸው እርሱ ነበር። የዮሴፍ ወንድሞች እንደደረሱ ከፊቱ ቀርበው ወደ ምድር ለጥ ብለው እጅ ነሱት። ዮሴፍም ወንድሞቹን ገና ሲያያቸው ወዲያውኑ አወቃቸው። ነገር ግን እንደማያውቃቸው ሆኖ ከየት የመጣችሁ ናችሁ ብሎ በቁጣ ቃል ተናገራቸው። እነርሱም እህልን ለመሸመት
ከከናን ምድር የመጣንን ብለው መለሱለት። ዮሴፍም ወንድሞቹን ቢያውቃቸውም እንኳን እነርሱ ግን አላወቁትም። በዚህ ጊዜ ስለ ወንድሞቹ ያየው ህልም ትዝ አለው። ሰላዮች ናችሁ፣ የመጣችሁት አገራችንን በየትኛው በኩል ለጥቃት የተጋለጠች መሆኗን ለመሰለል ነው አላቸው። እነርሱም እንዲህ አሉት፣ ጌታችን ሆይ እንዲህስ አይደለም፣ አገልጋዮች የመጣ ነው እህል ለመሸመት ነው። ሁላችንም የአንድ አባት ልጆች ነን። አገልጋዮች የታመኑ ሰዎች እንጂ ሰላዮች አይደለንም። እርሱም መልሶ አይደለም፣ ሀገራችን በየት በኩል ለጥቃት የተጋለጠች መሆኗን ለመሰለል ነው አላቸው። እነርሱ ግን መልሰው እኛ አገልጋዮች በከነዓን ሀገር ከሚኖር ከአንድ ሰው የተወለድን 12 ወንድማማቾች ነን። ትንሽ ወንድማችን አባታችን ዘንድ ሲሆን አንዱ ግን የለም አሉት። ዮሴፍም እንዲህ አላቸው፣ እነግራችኋለሁ እኮ ሰላዮች ናችሁ። ታናሽ ወንድማችሁ እዚህ እስካልመጣ ድረስ ከዚህ ንቅንቅ እንደማትሉ በፈርዖን ስም እምላለሁ። ማንነታችሁ የሚረጋገጠው በዚህ ነው። በሉ ከእናንተ አንዱን ላኩና ወንድማችሁን ይዞ ይመለስ። የቀራችሁት ግን የተናገራችሁት ቃል እስኪረጋገጥ ድረስ እስር ቤት ትቆያላችሁ። እንደተናገራችሁት ካልሆነ ግን በፈርዖን ስም እምላለሁ ሁላችሁም ሰላዮች ናችሁ አላቸው። ሁሉንም 3 ቀን በእስር ቤት አቆያቸው። በሶስተኛው ቀን ዮሴፍ እንዲህ አላቸው፣ እኔ እግዚአብሔርን ስለምፈራ እንዲህ በማድረግ ሕይወታችሁን አትርፉ። ታማኝ ሰዎች ከሆናችሁ ከመካከላችሁ አንዱ ከዚህ እስር ቤት ሲቆይ፣ የቀራችሁት ግን ለተራቡት ቤተሰቦቻችሁ እህልን ትወስዱላቸዋላችሁ። ታናሽ ወንድማችሁን ግን ይዛችሁ መምጣት አለባችሁ። በዚህም የተናገራችሁት ቃል እውነተኛነት ይረጋገጣል፣ እናንተም ከመሞት ትተርፋላችሁ። እነርሱም ይህንኑ ለመፈጸም ተስማሙ። እርስ በርሳቸውም ይኸው በወንድማችን ላይ ባደረስነው በደል ምክንያት ቅጣታችንን እየተቀበልን ነው። እርሱ እንደዚህ ተጨንቆ ስለ ሕይወቱ ሲማጠነን እኛ አልሰማነውም ነበር። ይህ መከራ የደረሰብን በዚሁ ምክንያት ነው ተባባሉ። ሮቤልም መልሶ በዚህ ልጅ ላይ ክፉ ነገር አታድርጉ ብያችሁ አልነበረም? እናንተ ግን አልሰማችሁኝም። ስለዚህም ደሙ ከእጃችን ይፈለጋል አላቸው። ዮሴፍም የሚናገራቸውን በአስተርጓሚ ስለሆነ የሚናገሩትን እንደሚሰማቸው አላወቁም ነበር። ከፊታቸውም ዘወር ብሎ አለቀሰ። ከዚያም ወደ እነርሱ ተመልሶ እንደገና አናገራቸው። ስምዖንንም ከእነርሱ ለይቶ ዓይናቸው እያየ አሰረው። በስልቻዎቻቸውም እህል እንዲሞሉላቸው ብሩንም በእያንዳንዳቸው ሰው ስልቻ ውስጥ መልሰው እንዲያስቀምጡና ለጉዟቸው ስንቅ እንዲያስይዟቸው ዮሴፍ ትእዛዝ ሰጠ። ይህም ከተደረገላቸው በኋላ እህላቸውን በአህዮቻቸው ጭነው ጉዟቸውን ቀጠሉ። በመንገድም ለአዳር ሰፍረው ሳሉ ከእነርሱ አንዱ ከያዘው እህል ላይ ለአህያው ለመስጠት ስልቻውን ሲፈታ በስልቻው አፍ ላይ ብሩን አገኘ። እርሱም ወንድሞቹን አረ ብሬ ተመልሶልኛል፣ ይኸው ስልቻዬ ውስጥ አገኘሁት አላቸው። ሁሉም ልባቸው በድንጋጤ ተሞልቶ እየተንቀጠቀጡ በመታየት እግዚአብሔር ምን ሊያመጣብን ይሆን አሉ። በከነዓን ምድር ወዳለው ወደ አባታቸው ወደ ያዕቆብም ከደረሱ በኋላ ያጋጠማቸውን ሁሉ እንዲህ ብለው ነገሩት። የአገሩ ጌታ የሆነው ሰው ምድሪቱን እንደምንሰልል ቆጥሮ በቁጣ ተናገረን። እኛ ግን እንዲህ አልነው፣ እኛ የታመንን ሰዎች እንጂ ሰላዮች አይደለንም። እኛ የአንድ አባት ልጆች የሆንን 12 ወንድማማቾች ነን፣ አንዱ የለም። ታናሽ ወንድማችን ግን ከአባታችን ጋር በከነዓን ይገኛል። ከዚያ በኋላ የአገሪቱ ጌታ የሆነው ሰው እንዲህ አለን፣ ታማኝ ሰዎች መሆናችሁን ማውቀው በዚህ ነው። ከእናንተ መካከል አንዱን ወንድማችሁን እዚህ ነው ዘንድ ትታችሁት፣ የተቀራችሁት ደግሞ ለተራቡት ቤተሰቦቻችሁ እህልን ይዛችሁላቸው ሂዱ። ነገር ግን ታናሽ ወንድማችሁን ወደ እኔ አምጡት። በዚያን ጊዜ ታማኝ ሰዎች እንጂ ሰላዮች አለመሆናችሁን አውቃለሁ። ወንድማችሁን መልሼ እሰጣችኋለሁ። እናንተም በምድሪቱ እንደ ልብ ለመዘዋወር ትችላላችሁ። እህሉንም ሲዘረግፉ በየስልቻዎቻቸው ውስጥ ብራቸው እንደ ተቋጠረ ተገኘ። የእያንዳንዳቸውም የተቋጠረ ብር ሲያዩ እነርሱም ሆኑ አባታቸው ደነገጡ። አባታቸውም ያዕቆብ ያለ ልጅ እኮ አስቀራችሁኝ፣ ዮሴፍ የለም፣ ስምዖንም የለም፣ አሁን ደግሞ ብንያምን ልትወስዱ ትፈልጋላችሁ? ኧረ ምን ጉድ ነው የመጣብኝ አላቸው። በዚህ ጊዜ ሮቤል አባቱን መልሼ ባላመጣው
ሁለቱ ወንዶች ልጆችን ግደላቸው፣ ኃላፊነቱ ለኔ ተውልኝ አለው። መልሼ አመጣዋለሁ አለው። ያዕቆብም ልጄ አብራችሁ ወደዚያ አይወርድም፣ ወንድሙ እንደሆን ሞቷል፣ የቀረው እርሱ ብቻ ነው። ይዛችሁ ስትሄዱ በመንገድ ላይ አደጋ ቢደርስበት ሽበቴን በመሪር ሐዘን ወደ መቃብር ታወርዱታላችሁ አላቸው።